ሰላም ጤና ይስጥልን። ውድና እየተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ ያላችሁበት የምድር ጥግ በዘት ሙሉ ትርፍ ይበልኝ። እንደምን አላችሁ? ዛሬ አንድ የተቸገራችሁበት ነገር አለ ብዬ ያሰብኩትን ወደ እናንተ ይዤ መጥቻለሁ። ምንድን ነው አትሉኝም? በመጀመሪያ ለዚያ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግን አትርሱ። ይህም ደግሞ ዩቲዩብ ቻናላችን ወይም ለሰው የሰጠን ሰዎች ወይም ደግሞ የራሳችን ስልክ ጠፍቶብን ያንን ኢሜይል ሰዎች እንዳይጠቀሙበት ለማድረግ እዛ ኢሜይል ላይ ወይም ደግሞ ኢሜይል አካውንታችን ላይ የተመዘገቡ ስልኮችን እንዴት አድርገን ሪሙቭ እናደርጋለን? ምክንያቱም ለሰው ሰጥተን ያ ሰው ደግሞ ምናልባት በቻናላችን እየተጠቀመበት ከሆነ ቻናላችንን ሞኔታይዝ የሆነ ቻናላችን እንዳይሰረቅብን ወደ ሌላ ሰው ወደ ራሳቸው አካውንት አዙረው እኛ በማናውቀው መንገድ እንዳይጠቀሙበት ወይም ደግሞ ኢሜይላችንን በሌላ ስልክ አድርገን ምናልባት ያ ስልክ ጠፍቶብን ሊሆን ይችላል እና ይሄንን ኢሜይላችንን ሰዎች እንዳይጠቀሙበት እንዴት አድርገን ነው ከዛ ከስልክ ላይ የምናጠፋው? መቼም የዛ ስልክ ላይ ሄደን ያንን ኢሜይል ማጥፋት አንችልም። ስለዚህ በምንጠቀመው ስልክ እንዴት አድርገን ነው ኢሜይላችንን ማጥፋት የምንችለው የሚለውን ዛሬ አሳያችኋለሁ። ተከታተሉ እስከ መጨረሻው። ይህን ቪዲዮ ግን ላይክ በማድረግ ጀምሩ። አብረን እየተከታተልን እንሂድ። በቀላሉ ለመግባት አሳያችኋለሁ። በቀላሉ ያው በሴቲንግ መሄድ ትችላላችሁ። ነገር ግን ቀለል ባለው ደግሞ በፕሌይ ስቶር ገብቼ አሳያችኋለሁ ማለት ነው። ስለዚህ ያው ይሄንን ኢሜይል የራሴ ነው። የምትፈልጉትን ኢሜይል ትነካላችሁ። ከዛ ማኔጅ ዩር ጉግል አካውንት የምትለውን ትነካላችሁ። በመቀጠልም ሴኪዩሪቲ የምትለውን ይችን ትነካላችሁ። ከዛ ሴኪዩሪቲን ስትነኩ ይህ እንደምትመለከቱት እንደዚህ ይመጣላችኋል ማለት ነው። ከዚህም ወረድ ይሄንን ወደ ላይ ከፍ ከፍ ስታደርጉት ያው እንግዲህ እዚህ ጋር ቱ ስቴፕ ቬሪፊኬሽን ምናምን የሚሉት ነገሮች ይመጥላችኋል። ስለዚህ ከታች ምንድን ነው እነዚህ እንደምታዩቸው እነዚህ የተመዘገቡ የኔ ኢሜይል አካውንት ላይ የተመዘገቡ ስልኮችን ያመጣላችኋል ማለት ነው። ይኸው እዚህ ጋር እንደምታዩት ይሄ ያለ ሳምሰንግ ኤ ጋላክሲ ኤ31 ይሄንን እየተጠቀምኩት አይደለም። ምናልባት ይኸው እንግዲህ 105 ዴይስ ይላል። ከመቼ ነው? ከ3 ወር በፊት ይሄንን ስልክ ተጠቅሜው አላውቅም። ስለዚህ ማስወጣት ፈለግኩኝ ማለት ነው። ከዚህ ስልክ ላይ ልክ ይችን ቀስቷን ትነካታላችሁ። ይችን ቀስቷን ስትነኩ ያስገባችኋል። ስለዚህ ይሄው እንደዚህ በዚህ መልኩ ይከፍትላችኋል። ያው ከላይ የስልኩን አይነት ያስቀምጥላችሁና ያው እንግዲህ ፋይንድ ያንን ዲቫይሱን መፈለግ ሳይናውት ምናምን ብሎ ያመጣላችኋል። ስለዚህ በዛ ስልክ መጠቀሙ የነበረው አንድሮይድ ዲቫይስ ያው ፌስቡክ ላይ ታለ ኢንስታግራም፣ ፌስቡክ እነዚህ እንጠቀምበት ነበረ። ስለዚህ ይሄንን ስልክ ማስወጣት ፈለግኩኝ። ይሄንን ሳይን አውት ካልኩት በዛ ስልክ ሳይን ኢን ብዬ ለመግባት ድጋሚ ኢሜይል እና ፓስዋርድ ይጠይቀኛል። ያንን ኢሜይል ፓስዋርድ ደግሞ እናንተ ያላችሁበት ስልክ ላይ ፓስዋርድ ስለምትቀይሩ ማንም ሰው ለምሳሌ ሌላ ሰው እንበልና እንበልና ያንን ሰው ሳይን አውት ብታደርጉ ለምሳሌ ስልካችሁን የሰጣችሁት ሰው ሊሆን ይችላል። ማትጠቀሙት ማትፈልጉት ሰው ላይ ኢሜይል ቢኖር ኢሜይላችሁ ቢኖር ሳይን አውት ካላችሁት በኋላ ሳይን ኢን ብሎ ለመግባት ኢሜይል እና ፓስወርድ ያስፈልገዋል ማለት ነው። ስለዚህ ኢሜይል እና ፓስወርድ ትቀይራላችሁ። የራሳችሁን ስለምትቀይሩት ትክክለኛ ፓስወርዱን ስለማያገኘው ተመልሶ መግባት ማለት አይችልም ያ ሰው ትክክለኛ ኢሜይሉን ስለማያውቀው ኢሜይሉን ሊያውቀው ይችላል። ነገር ግን ፓስወርድ ከተሳሳተ ድጋሚ ሳይን ኢን ብሎ ለመግባት ስለሚያስቸግር እናንተ ጋር
የሴኩሪቲ ፓስዋርድ ራሱ ኖቲፊኬሽን ይደርሳችኋል። ማን ነው በስልካችሁ ሊገባ ምን አይነት ቀፎ ተጠቃሚ የሆነ ስልክ ነው በስልካችሁ እየሞከረ ያለው የሚለውንም ሴኩሪቲ ፓስዋርድ ሴኩሪቲ ሴቲንጋችሁ አለርት ሊያደርግላችሁ ስለሚችል ሳይን አውት ብሎ ያስወጣችሁት ስልክ ተመልሶ ለመግባት አስቸጋሪ ነው። ስለዚህ እናንተ ሳይን አውት ማለት ትችላላችሁ። ይኸው ሳይን አውት ይላል። ይኸው እንግዲህ እዚህ ጋር ሳይን አውት ኦን ጋላክሲ ይልና ይኸው እንግዲህ እርግጠኛ መሆኔን እያረጋገጠልኝ ነው። ስለዚህ እርግጠኛ ለማስወጣት ይህንን ስልክ አልፈልግም ብዬ እዚህ ጋር አረጋግጬ ለማውጣት ከፈለኩኝ ይኸው እዚህ ጋር እንደምታዩት እዚህ ጋር ሳይን አውት የምትል ይቺ ትታያለቻቸዋለች። ይሄንን ስልክ አዎ እርግጠኛ ነኝ አስወጣልኝ ብዬ ሳይን አውት የምትለው ነክቼ ማስወጣት እችላለሁ ማለት ነው። ከዛ በኋላ ያው እንደምታውቁት ፓስዋርዳችሁን ትቀይራላችሁ። የስልካችሁን ተመልሰው ለመግባት የሰው ይቸገራል። በቀላሉ ሰኪውር ያደረጋችሁ ቻናላችሁ ለሰው ሰጥታችሁ ምናልባት ያ ሰው ቻናሌን እንደዚህ ያደርግብኝ ይሆን የምትሉት ማለት ነው ምክንያቱም ዲቫይሱን ታውቁታላችሁ። ራሳችሁ የምትጠቀሙበት ዲቫይስ ልታውቁታላችሁ። እነዛ ሰዎች የሚጠቀሙበትን ዲቫይስ ደግሞ ታውቃላችሁ። ከእናንተ ስልክ ውጪ ተጠቃሚ የሆነን ማወቅ ትችላላችሁ። ምክንያቱም በያዛችሁ ስልክ አይነት ለምሳሌ እንዳልኳችሁ እዚህ ጋር ጋላክሲ 31 ነው ላስወጣው ያልኩት ማለት ነው። ስለዚህ እናንተም ማወቅ ትችላላችሁ። ይኸው እንዳልኳችሁ እኔ እዚህ ጋር እንደዚህ የኔ ኢሜል ይሄ ኢሜል የምጠቀማቸው ስልኮች ይሄው እዚህ ጋር ነገሮች እዚህ ጋር ተደርድረዋል። የቱ እንደሆኑ ይሄው እዚህ ጋር አንድሮይድም እንደሆነ አይፓድም እንደሆነ እዚህ ጋር ተጽፎ ተቀምጧል እንደምታዩት ማለት ነው። ስለዚህ የትኛውን አይነት ዲቫይስ ነው እናንተ የምትጠቀሙት የሚለውን ማረጋገጥ ከዛ በኋላ ደግሞ ነክታችሁ ሳይን አውት ማድረግ ትችላላችሁ ማለት ነው። እና በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ። ላይክን እንዳይረሳ።